በአውታሩ መዝሙርስ አውታሩስ ምን አድርጎ ነው? ለምሳሌ ጥቅስ ምናምን ይነግረኛል እንደ አውታሩ ብሎ ሙድ ያዘ። አውታሩ አሁን በመዝሙር የሚተች ሰው ነው። ማንን ያልተቸው እና ምን መሰለ፣ አሁንም የምነግርህ አቤል ጀበና አንተ እስቲ አዘጋጅ። አንተ እውነተኛ ክርስቲያን ነኝ ብለሃል አይደለ? የእውነት የጌታ ጠበቃ ነኝ ብለሃል። አቤል ጀበና የሆነ ፕሮግራም አዘጋጅና ሰው ይምጣ። ከአንተ ምን ተማሩ? እንዳንተ አይነት ክርስትና የለም። ክርስትና ምንድን ነው? ጻድቅ 7 ጊዜ ይወድቃል፣ 7 ጊዜ ይነሳል። ለሚስቱ ለልጆቹ አስበ ተቆርቁረ ምን ብለ ምን በቃ ወይ ተቆረቆርክ። ቆረቆራ መጀመሪያ የራስን ላይፍ መኖር ነው። ቆረቆርና መቆርቆር ይለያያል። እውነቴን ነው። ቆረቆርን አራግፍ። እኔ እሱን ነው እንደ ጀለስ አቤል ጀበና ቆረቆርን አራግፍ። የክርስቲያኖች መዥገር ሆነ ተቀምጣል። መቆርቆርና ቆረቆር እየለየ ነው። ስለዚህ ዛሬ በድምቀት አይን እያየ እየኮረንቲ እያያዝክ በዳግዬ መዝሙር ሰው ተባርኮ ይውላል። አይገርም? አንተ እኮ የተሻለ ነገር ይዘህ መጥተህ ነው ማውቀስ እኮ የተሻለ ነገር አድርገህ ነው። አንተ በፍሬ አሳየን። ምን መሰለ ፍሬ አፍርተህ ማሳየት። አየህ፣ አንተ ፍሬ አላፈራም። ከአንተ እኔ ብዙ ሰዎች ወደ ጌታ አምጥቻለሁ። ጌታን ነው የምልህ። ከአንተ እኔ ብዙ ሰዎች ወደ ጌታ እንዲመጡ አድርጌያለሁ። እና አቤል ጀበና በጣም አረ ሪከርዳር ቆርጠህ ላክለት አባቴ። አቤል ጀበና ይሄ የውቃቢ ጀበና የሆነ ነገር ምን እንደሆነ ግራ ነው የገባኝ። ሰው በመዝሙር ያኮርፋል። መዝሙር ለምን ተዘመረ ብሎ ለቅሶ ይገባል። አሜሪካ ኡበር እንዳ እንዴ! ቢያንስ እየነዳ የሚኖር አስተዳድሮ የሚኖር ከማንም ሳይለምን የሚኖር ነው ዳጊሻ። ከማንም አይለምንም። እግዚአብሔር በሰጠው ድምፅ ደግሞ አምላኩን ያገለግልበታል። አቤል ጀበና ማንን ክርስቲያን አድርገህ ታውቃለህ? ጀበንሻ አንተ ውቃቢ ጀበና ማንን ወደ ክርስትና አምጥተህ ታውቃለህ? ወዴት? ክርስትና እንደዚህ ነው እንዴ? አቤል የውቃቢ ጀበና ክርስትና እንደዚህ ነው። እያንዳንዱን መንከስ አጭበርባሪ። አንተ የማያጭበረብር ቸርቻር አትከፍትም እንዴ? ማከለከለ ሞላጫ ስለሆንክ ነው ዮናታን የሚያባረር አይደል? ዮናታን አማላጄ ስትል የነበርከው አንተ ነህ። በፊት ዮናታንን ትንሽ ስንተነፍስ አላስተነፍስ የምትለን አንተ ነበርክ። ዞርክበት። ኧረ አቤል ጀበና አይነፋም። በእውነት ደስ አይልም። ክርስትና እንዲህ አይደለም። ክርስትና በስጋ ማናችንም አንድንም አንጸድቅም። በስጋ ስራችን እንደው በቸርነቱ ስለማረን ነው። በቸርነቱ ኢየሱስ ክርስቶስ ቸርነቱ ስለበዛ ከስራ አይደለም ይላል እና በስራዬ ጌታ ፊት አልቀርብም። መቼም ማናችንም እዚህ ያለ ነው በስራችን ጌታ ጋር እንቀርባለን ብዬ አላስብም። ማናችንም የፈለገ ጎበዝ ነኝ የምንል የፈለገ ስራ ብንሰራና የእናት ውለታ ተከፍሎ አይጨረስም። ጌታ ፊት በስራችን አንጸድቅም። የፈለገ ስራን ብትሰራ እግዚአብሔር ካደረገልን አንጻር የኛ ተራ ነገር ነው። ስለዚህ እነዚህን ነገሮች ማስተዋል ያስፈልጋል። ምንድን ነው በቅናት ይህን ያህል መንጨርጨር? እንዴ መዝሙር ዛሬ ነው እንዴ ዳጊ የሚዘምረው? ዛሬ ነው እንዴ ዳጊ የሚዘምረው መዝሙር? ወይስ ከልጅነታችን ጀምሮ
መዝሙር እየሰማን ነው የዳጊን ያደግነው ሁላችን። የዳጊን መዝሙር ማንም እየሰማ ነው ያለው። በቃ እሱ እንዳይሆን እንዳይገቡ ጨፍረው በሱ ዘፈን ምናምን እንዴ! ከማጋ ተስማምተ ነው? እስቲ ማንም በጥሩ አንስቶ ያውቃል? አቤል የውቃቢ ጀበና ዘማሪ በለው ፓስተር በለው ከማጋ ተስማምቶ ያውቃል? የትኛው ሰው ነው ለሱ የሚስማማው? ውጭ በሱ ያልተዘነጠለ ሰው አለ እንዴ? አያችሁ፣ የርኩስ መንፈስ ሁልጊዜም በቅናት የሚያሰክር እንጂ በጎ ነገር ለነሱ የሚጸልይ ልብ የለም። አረመኔ ልብ ነው ያለው። የዲያብሎስ ልብ ነው ያለው። የዲያብሎስ ልብ በወንድሞቹ በእህቶቹ ላይ አብሮ ክርስትና ልዘምር ነው ያለው ዳጊ። እሺ ኃጢአተኛ ነው፣ ኦኬ ኃጢአተኛ ነው እና ልዘምር ማለት ወንጀል ነው? ወንጀል ሆነ እንዴ? መዘመር ወንጀል ሆነ? ኧረ በስመ አብ! ጌታ ኢየሱስ ክርስቶስ ያንተን መርዝነት ጌታ የምትከፍለው ክፍያ ዕዳ ብዙ ነው ያለብህ። እንደው እግዚአብሔር እንደው ጌታ ኢየሱስ ክርስቶስ ቁጭ ብሎ ይህ እንበል እስቲ ሲያይ መናከስ። አንድ ቀን ጌታ ኢየሱስን ስታመሰግን ሶሻል ሚዲያ ላይ አይተና አናውቅም። ሁልጊዜ ሰውን ለመጣል ስትንደፋደፍ ነው የምትታየው። እማይሰለች ኧረ አንተስ መርዝነ ጌታ ኢየሱስ ክርስቶስ። እኔ በመርዝነት የተቀመመ ሰው እሱ። ከዛ ከእንቁርቲ ጋር ሁላ መቅረብ ጀመረ። ከእንቁርቲ ጋር አንድ ላይ ሆነው ጴንጤ ሆነው ጴንጤዎችን መቀጥቀጥ በቃ በማለመወደድ ነግበኔ እኮ ነው ጨዋታው። ምን ሰርታ አንተ ልትወደድ ነው? ለወንጌላውያን ምን አደረግ? እስቲ ንገረኝ። ምንድን ያደረገው? ለወንጌላውያን ምንድን ያደረገው? አቤል ጀበና ምንድን ያደረገው? ንገረኝ እስቲ ምን አደረግ? ምን ተማሩ? እንትና እንዲህ ነው፣ እንትና እንዲህ ናት፣ እንትና እንዲህ ናት። ማንም ያውቃል። አንዳንድ በትክክለኛ በክርስትና የማይወዱ ሰዎች አሉ። ልባቸውን ጌታ ይመልስ። ያንተ ቀኑን ሙሉ ስትውልበት ይህን 2-3 ቀን አየው። ዳጊሻ እንወዳለን፣ ማብራዳ እንወዳለን። በምንም ነገር ብታልፍ አለቅህም ነው የሚባለው ጌታን። በምንም ነገር በስጋ ብንፈተን በምንም ብንፈተን ግግም የምልበት ቢኖር ጌታ ኢየሱስ ክርስቶስን ነው። ወንጌል ባናቱ ይዘግዘግ ብዬ ከጌታ ጋር አለቀው አልኩ። ብንስት ራሱ መልሰን የምንመጣው ጌታ ጋር ነን። ማጋ አንተ ጋር ይምጣ። ዳጊ የሚወደድ ብዙ ክርስትናን እውነቴን ነው የምልህ ብዙ አይደለም ፕሮቴስታንት ጌታ ምስክሬ ኦርቶዶክስ ሆኜ ማዳመጠው ዘማሪ ነው። ኦርቶዶክስ ሆኜ ብዙ ኦርቶዶክሶች የሚወዱት የሚያከብሩት ልጅ ነው። ብዙ ዝማሬው የሚደንቅ ነው። ቤተሰቦቹ በሙሉ ዘማሪ ናቸው። ሊሊን ብትል ሌላ ወንድምም አለው፣ ሌላም ሰው አለ። ቤተሰቦቻቸው በሙሉ በዝማሬ በረከቱ የበዛላቸው ቤተሰብ ነው ያላቸው። ቤተሰቡ በሙሉ በዝማሬ ነው የሚታወቁት። እንደው እንደነዚህ አይነት ነገር ማመስገን ሲገባ ዶክተር ለዓለም ቴንኪው ዶክተር ለዓለም ሊሊ ጥላሁን በጣም ደስ የሚሉ የዘማሪ ቤተሰብ ነው ያለው። በክርስትና ነው ያደገው። ጥፋት እሺ አጠፋ፣ ስጋዊ ጥፋ አጠፋ ልበል እና እኔ ነኝ እንዴ ጓገጭ እምልበት? አረዳጊማ ትለያለ። ጌታ ምስክሬ አግኝቼዋለሁ። እንዴት ትህትናው ያሸማቃል። አግኝቼዋለሁ። እኔ ዳጊሻን ቅጥቅጥ ያረኩ ሰው ነኝ። ሰውን አንዳንዴ ቀርበ ካላየው ከባድ ነው ለመናገር።
እንዴት ስፍስፍ እንደሆነ፣ እንዴት ደግ እንደሆነ፣ እንዴት መልካም ሰው እንደሆነ እኔ አውቀዋለሁ፣ አይቼዋለሁ። በአይኔ ያየሁት ሰው ነው። ስፍስፍ የሚል ሰው ነው። ደግ ሰው ነው። ቅን ሰው ነው። አናግሩት ሄዳችሁ። እግዚአብሔር ምስክሌ ዳጊ፣ እግዚአብሔር አብዝቶ ይባርክ። እንዳይሰማ የምንወድ ብዙ ወንድምና እህቶች አለን። በብዙ ተባርከሃል። በብዙ ነገር ተባርከሃል ብሮዬ። እና ይሄ ሰው ቅንቅን ነው። ቅንቅን በቃ ማንም ላይ እሱና እንቁርቲ ቅንቅን ናቸው። እዮዳብ ጉቶ ቅንቅን። እኔ ደግሞ አብዛኛው ጴንጤ ሆኖ ሶስቱም ጴንጤ ሆኖ መገኘታቸው በጣም ነው ማለት ነው። የጴንጤ ቅንቅን ሶሻል ሚዲያ ላይ በጌታ በኢየሱስ ስም የተወጋ ይሁን። ጉቶ ቅንቅን፣ እንቁርቲ ቅንቅን፣ አቤል ጀበና ቅንቅን። ወይ አእምሩ ወይ አፍሩ። በዚህ ላይ ደግሞ በእውነቴን ነው የምለው፣ እባብ የልቡን አይቶ እግሩን ነሳ ይላል። በቃ አእምሩ አያፍሩ። አፉላ ተንጋዷል እኮ በሐሜት ብዛት። እኔ እያማረብኝ ነው የሄድኩት ሶሻል ሚዲያ ላይ ጽድት ምናምን እያልን ነው። ሱርዬ ኑርልኝ ፈታ ምናምን እያልን ያለ ነው። እኛ ከአመት ዓመት እየተቀየ ይህ ሰውዬ ፈልፈላ እየሆነ ሄደ እየተባልኩ ነው። ምን ሆኖ ነው? በረከቱ አፍ ተንጋዶ ነው። በግማሽ አፍ ነው የምታወራው። ቢቀርብህስ ጌታ ያሬዱ አባቴ ቢቀርብህስ። ዳጊ አረ የሚወደድ ሰው ነው። በመዝሙሩ ዳጊሻን አደራ እንዳትቀሩ። ዛሬ 2 ሰዓት በኢትዮጵያ 2 ሰዓት ነው። አረው ነው ሰዓቱን። ጠዋት ላይ ጊዮን አለ። መዝሙሩን ሄዳችሁ ተባርካችሁ እንፖስተዋለን። ፖስት በፖስት ነው የምናደርገው። ሰላምዬ ማንኛውም ዘማሪ ለጌታ ብሎ የዘመረን ኮምፕሌን አላረኩም፣ መቼም አላረግም። ኦርቶዶክስ ስዘምር አይ እንድትሰደብ አልፈልግም። ያሬዶ የኔ አባት እንዲሰድቡብህ አልፈልግም። ብቻዬን ነው ገብቼ እማንበለብለው። ያሬዶ ኧረ ክፉ አይንካብኝ የኔ ወንድም። በእውነት አሁን የኦርቶዶክስ የኃላፋት ዝማሬን ዮኒ ማኛ ተቃወመ። ያ በጣም ደስ ብሎኛል። ኦርቶዶክሶች ከክለብ ከምናምን ትተው ወደ መዝሙር ሲገቡ በርቱ። ይሄ ነገር እግዚአብሔር ጨምሮ አቤል ጀበና ጌታን የምታመሰግንበት ጊዜ ግን አለ። ጀበና አለ ወይ? አለ። እንግዲህ ከአንተ ጋር የተጣሉት በሙሉ ትልቅ ቦታ ደርሰዋል። ከአንተ ጋር መጣላት አይ ቲንክ በረከት ነው የሚሰጠው ጌታ። እኔ እዮዳብ ጉቶ የተጣላ እና ከማን ነው ስሙ ከአቤል ጀበና የተጣላ በረከት አለው። ከነሱ ጋማ በቀን 3 መጣላት አለብኝ በረከቱ እስኪበዛልኝ። ይሄ ልዩ ጥቅም አለው። ጌታ በጣም ጥቅም አለው። አታዩትም እንዴ? እንደ መሽገር አቤል አቡና ነበር የያዘው ዮናታን እኮ አሁን በበረከት ብትጠሩት አይሰማም። እንትን እዩ ጩፋ በበረከት የምትሰማው ሰው አይደለም በአሁኑ ሰዓት። ይህን ጀበናማ እኔ መለጥለጥ አለብኝ። ዳጊው ኮንሰርቱ ትኬቱ ምኑ አልቆ መግቢያ አቶ ሰው እንዴ ጀበና ታንተ ጋማ አንተማ ከኔ ጋር በደንብ መላላስ አለብን። ለምን በረከቱን ፈልገዋለሁ። አዎ አንተ ስትላስ በረከት አለ። አዎ እኔ ከእንቁርቲ ጋር መጣላት፣ ከአቤል ጀበና ጋር ከዮዳብ ጉቶ ጋር መጣላት በረከት ይበዛል። አዎ ይበዛል። እና አቤል ጀበና ስትንጨረጨር ቀኑ ሙሉ አየው። ለምንድን ነው ትለዋለች አንዷ ሴት ገብታ ደግሞ በዚህ ሰዓት መሆኑ አስፈላጊ ነው ይላታል። ምኑ ነው አስፈላጊ? ሰው እዛ ለመዝሙር ለጭፈራ ከሄደ በኋላ ምን እንዳይዘሙት
መዝሙር ሲያዘሙት ቤት ሀገር ነው ያየነው። ኧረ ያስቀስፋል፣ ጀበና ያስቀስፋል። ጌታ መዝሙር አያዘሙት። ግራ ገብቶ ተምታቶብህ እንዳይሆን የምታወራው ስላጣ ይመስለኛል። ደግሞ የሚደረገው በቀን እኮ ነው አባቴ፣ በቀን ነው። ዝማሬ ነው ያለው፣ አምልኮ ነው ያለው። በአምልኮ ሰዓት የሚዘሙት አለ። የምታጨሰው ነገር ምናምን ነገር ትተዋል። ግን እርግጠኛ ነህ የምታጨሰው ነገር አቁሟል ወይስ በድብቅ ታጨሳለህ? ጭስስ ትላለህ። አዎ ዳጊ ይዘምራል፣ አንተ ታነባለህ። ዳጊ ይዘምራል ለጌታው፣ አንተ ትንጫጫለህ። ዳጊ ይዘምራል፣ አንተ ትንጫጫለህ። ጌታ ይባረክ። ስለዚህ ጌታን የሚያመሰግንን ሰው በፍጹም አልቃወምም አልኩ እኮ። አሁን የዳጊን ደግፌ የኦርቶዶክስን ብቃወም ዮኒ ማኛ እብድ ነው ትለኛለህ። የኦርቶዶክስን በርቱልኝ፣ እግዚአብሔር ይባርካችሁ። ልዩ ጊዜ ነበር አልኩ። በእኛ ሲዘመር ትናደዳለህ። እንደ መደገፍ ጌታ ኢየሱስ ይባርክ እንደማለት ጸብ ሊኖር ይችላል። ቆይ ያሬዶዬ ተናግሬ አልጨረስኩም። አንዴ ምንድን ያንጨረጨረ? እየከፈለ ያሰድበኛል። ዳጊ ሂሳብ እንተሳሰባለን። አይ ከፍለ ነው የምታሰድበው ሲባል ሰምቻለሁ። ዳጊ ከፍለ ነው የምታስረግጠው። ለደምረውና ለተመስገን እየከፈለ ያስረግጠኝ ነበራል። የቸገረው እርጉዝ ያገባለው። ዳጊ ስትመለስ ሂሳብ እንተሳሰባለን። ዝም ብሎማ የለም እየከፈልክ ነው ሲባል ሰምቻለሁ። ዳግቻ አንተ ስለ እግዚአብሔር ዘምረ ብዙ ሰዎችን ደስ የሚል ጊዜ ስለሚያሳልፉ ከእግዚአብሔር ጋር የሚገናኙበት ያው ዝማሬ ነው። አንዱ ትልቁ ዝማሬ ከእግዚአብሔር ጋር የምታረገው ነው። በዝማሬ እግዚአብሔርን ማመስገንን የመሰለ ትልቅ ነገር የለምና ደምረውንና ተመስገንን ያስረግጥ ነበር። በየወሩ በጀት እየመደበ በዚህ በኩል ኡበር ነው የምትሰራው ገንዘብ የለም ትለዋለህ። በዚህ በኩል ከፋይነት ትላለህ። እንቁርቲ እናንተ እኮ ግራን የገባችሁ። በዚህ በኩል ከፍላ ያሰድቡላን ይለዋል። በዚህ በኩል መናጤ ናቸው ይላሉ። እረ እየተሳሰብን ጀበና አቤል መርዝነ በጌታ በኢየሱስ ስም ነው የምልህ። ጸሎት በጣም ያስፈልጋል። አንድ መልካም ነገር ስለ አንድ ክርስትና አውርተ ሰምቼ አላውቅም። ስለ አንድ ሰው ሁሉ ተረጋጭ። አዳማጭ አጣ። ጴንጤ አይሰማም አልኩ፣ አይሰማም። ያ ዘመን አልፏል። መልስ የሚሰጥበት ምን የሚልበት የሚልበት ያ ዘመን አልኩ እኮ። አንተ የረገጥካቸው ሰዎች አንተ ሌቦች ናቸው ያልካቸው በሙሉ ተባርከዋል፣ ተባረኩ። የራሳቸው ቤተክርስቲያን አላቸው። የራሳቸው ሰዎች መጥተው ትምህርት ይወስዳሉ። ከነሱ ጋር ምስጋና ያደርጋሉ። አይደለም ኢትዮጵያ ዓለምን ይሽከረከሯታል። አንተ የጠላቸው ሰዎች በሙሉ ዓለም ይሽከረከራሉ። አንተስ ከኮየ ፈጬ ራሱ ሊያባሩ ነው። ኮየ ፈጬ ራሱ ወደ ስር ጉድጓድ እየቆፈሩልህ ነው። አየህ፣ ምቀኛ ስትሆን ወደ ስር ነው የሚቆፈርልህ፣ ወደ ላይ አይደለም። የሰውን የምታይ ክርስቶስ የሰውን አላየም። የክርስቶስ ደቀ መዝሙር ከሆንክ ወንድሞች ናቸው፣ ትጸልያለህ። ሰው ይጋርዱ፣ ትጸልያለህ። በቃ ትጸልያለህ። የክርስቶስ ደቀ መዝሙር ከሆንክ ዳጊ አጠፋ አይደል? ሂዝ ዩር ብራዘር፣ ጸልይለት። ኤርሚሻ አጠፋ ወንድሜ ነው፣ ጸልይለት። እንኳን ለነሱ አይደለም ለነ ደምረው እኔ እየጸለይኩ ነው። ጌታ ምስክሬ። ማምዬ እንዴት ነሽ እናቱ? ለነ ደምረው ጸልያለሁ፣ ለነ ተመስገን ጸልያለሁ።
ለኦርቶዶክስ ወንድሞቼ በሙሉ ጸልያለሁ፣ በረከት እንዲበዛላቸው። ጴንጤ እንዲሆኑ አይደለም፣ ባሉበት ጌታ ሰላማቸውን ሰጥቶ በረከት እንዲሰጣቸው። ማምሻዬ በቃልናት እንደዛ ነው የሚደረገው በየቀኑ። አቤል ጀበና ጴንጤን በቃ እንደ ጉድ በቃ እንዲነክሰ ይዛል። ይሄ ጥቅም አለው? ጥቅም አለው ወይ ንገረኝ እስቲ። ምንድን ነው የምትጠቀመው? ሰላምን አታል እኮ ስለ ሰው ኤቭሪዴይ በክርስትና እኖራለሁ እያልክ ኤቭሪዴይ ስለ ሰው ማውራት ምንም የሚሉት ክርስትና ነው። ምንም የሚሉት በአንተ ወደ ክርስትና የሚመጣ አንድ ሰው አለ? አንድ ወደ ክርስትና ትላንት እንዳልክ መጥቶ የሆነ ሰው እያለቀሰ ጌታን ተቀበለልኝ ብሎ ሲደሰት ነበረ። እንዳልክ ትላንትና ይመጣ ደስ የሚል ህብረት ፈጥሯል። እንዳልክ ወንድማችን እንዳልክ ወንድማችን የሚደንቅ ለውጥ ነው ያለው። የሚገርም ሰባኪ እንደሚሆን እርግጠኛ ሆኜ እነግርሃለሁ። እንዳልካቸው ዘነበ የሚገርም ፓስተር እንደሚሆን በእርግጠኝነት እናገራለሁ። ይህችን ቃል እንዳትረሷል። የሚገርም ፓስተር። እኔማ ገና ሐዋርያ ሆንልሃለሁ፣ አይዞህ። አቤል ጀበና እኔ ሐዋርያው ወልደ ዘብዴዎስ ነው የምሆንብህ። እከብዳለሁ። እንዲህ ምን አይነት ነቀዝ ነው የሰጣችሁ ግን በጌታ? ምን አይነት ነቀዝ ነው? ሰው እንደዚህ በቤቱ ነቀዝ አለው? በቤት እንደዚህ ነቀዝ አለ? በስመ አብ በወልድ በመንፈስ ቅዱስ እንደዚህ አይነት ነቀዝ። አዎ በእውነት እኔ እንዳልካቸው ዘነበ ይህን ቃል በደንብ ስማ። ጌታ ምስክሬ፣ የሚገርም ፓስተር፣ ብዙዎችን ወደ ጌታ የምታመጣ ፓስተር እንደምትሆን እርግጠኛ ነኝ። በአሁኑ አካሄድ ከቀጠልክ፣ በአሁኑ አካሄድ እስካሁን የምትሄድበት አካሄድ የቀና መንገድ እንደምትሄድ አይቻለሁ። የሚገርም ፓስተር እንደምትሆን እርግጠኛ ነኝ። እንዲያውም ነቢይ ጥላይ አይናገርም ትላለህ። ይዛኔ ነቢይ ጥላውን ጋር ነው አይደል የምትማረው? ትገረማለህ በራስህ። ለምን ልፋትህ ደስ የሚል ነው። የምታወራው ከክርስቶስ ውጭ መስማት አትፈልግም። ሶሻል ሚዲያ ላይ ና፣ ከሶሻል ሚዲያ ውጣ፣ የትም ሂድ፣ ክርስቶስ ብቻ እንዲወራል የምትፈልግ ድንቅ ወንድም ነህ። ሲፋቀስ አቤል ጀበናን ደግሞ ይልኝ እንደ ነቀዝ እንዲህ ማንን ልውጋ እያለ ነው የሚመጣው። እኔ በፕሮቴስታንት ህይወት ለምትኖሩ ወንድምናቶቼ ጌታን ያገኛችሁ እግዚአብሔር ባርካችሁ፣ እግዚአብሔር ብርክ ያርጋችሁ። እንደ ዳጊ ያለ ወንድም ስለሰጠን እኛ እናመሰግናለን። አንተን አላውቅም። እንደ ዳጊ ጥላውን እናመሰግናለን። በመዝሙሩ ብርክ ብለንበታል። አንተ መዝሙሩን ስትሰማ ነርቭ ነው የሚነካው። ነርቭ ይነካል። ዶቢያዝ መዝሙሮቹ የሚገራርሙ አይደሉም? አድርጎ ደስ ብሎት ለእኔ ሲዘምርልኝ የነበረው ለእግዚአብሔር ደስ ብሎት ጌታ ለዚህ ስላበቃ ይሆንዬ እግዚአብሔር ይጠብቅ ያለ ምርጥ ወንድሜ ነው። ምርጥ ወንድም ደግሞ ቀርባችሁ ብታዩት፣ አብረን ሻይ ቡና ብለናል። እንዴት ሰው እንደሚወድ እንዴት እንደሚንሰፈሰብ ብታዩት ቃላት የለ። እሱ ተከስተን አግኝቸው። ጌታ ምስክሬ ነው የምላችሁ፣ የሚደንቁ ክርስቲያኖች ናቸው። ሰው ብዙ ያወራል፣ የቀና ብዙ ያወራል። መባረክ ደግሞ በምንድን ነው የምታየው? በስራ ነው። መባረክ በስራ ነው። ማየ እንዴት ነሽ ውዴ? በስራ ነው የምታየው። በስራ ቤተክርስቲያን አለው። አሁን ለምሳሌ ዘማሪ ተከስተ ቤተክርስቲያን አለው ሜሪላንድ 14 እኔ የሚኖር ኢትዮጵያ የሚኖር ነበር የሚመስለኝ። ከ14 ዓመት በላይ አሜሪካን ሀገር ነው የሚኖረው። ቤተክርስቲያን አለው፣ ግን ሂ ሱፐር ቢዚ። የማይሄድበት ሀገር የለም። በዝማሬ
በዝማሬ እየተጠራ በወንጌል እየተጠራ ብዙ ነገሩን የሚያሳይ ወንድም ነው። ብዙ የተፈተነ ወንድም ነው ዳጊሻ። ብዙዎቹ የክርስትና ሕይወት ስቃይም በልተ የምትኖረው ነው። የድሎት ኑሮ የሚመስላቸው ብዙዎች አሉ። ብዙ የድሎት የሚመስለው እንዳይመስል አባቴ፣ በእነሱ ስር ብዙ ሰው እንደሚያስተዳድሩ አታውቁም። ብዙ ደሃ እንደሚረዱ በእነሱ ስር አታውቁም። ለምን? ወጥተው ስለማያወሩ፣ ክርስትናቸው ስለማይፈቅድ። ብዙ ሰው በእነሱ በነ ዮናታን ስር፣ በነ እዩ ጩፋ ስር፣ በነ ዳጊ፣ በነ ተከስተ፣ በሌሎችም በነ ቢሾፕ ዳዊት፣ በሌሎችም ብታመጣ ብዙ ሰው አንድ ኢንተርቪው ስታደርጓቸው ጠይቋቸው። ስንት ሰው አለ በአንተ ስር የሚተዳደር በሏቸው። ስንት ሰው አላችሁ የምታስተዳድሩት? ግራ ነው የምትጋቡት። በጣም 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 ብዙ ሰው አለ እና የክርስትና ሕይወት በየጊዜው እያደስከው የምትሄደው ነው። እዛው ላይ የምትቆመው አይደለም። መጽሐፍ ቅዱስ እንዳልኳችሁ አዲስ ነው ሁልጊዜ። ለዚህ ነው ድሮ ያነበብኩት እኔ ፍቅር እስከ መቃብር ገለመሌ ምናምን እስካሁን አስታውሰዋለሁ። መጽሐፍ ቅዱስስ 5 ቀን ካላነበብኩ ግራ ነው የሚገባኝ፣ ይጠፋብኛል። በመንፈስ ቅዱስ ታግዘ ስለምታነብ ማለት ነው። እኔ የአቤል ጀበና ፍላጎት ምንድን ነው? ፍላጎት ምንድን ነው? ምን ለውጥ አመጣ? ጭራሽ አንዳንዶቹማ ለአቤል እልህ ይመስለኛል ቅባት ሲሸጡ የነበሩት ባታና ኦይል መሸጡላ ጀምረዋል። በእልህ ይመስለኛል በረኪናውን ለመሸጥ ጀምረዋል። በአቤል እልህ ተያይዘው የሆነ ነገር የሚሸጡ ቲሸርት የሚሸጡ የነበሩት ካፖርቱን ለመሸጥ ጀመሩ። አየህ፣ ሰውን በፍቅር እንጂ በጉልበት ማንንም አንተ ስለተናገርክ ተሸማቆ የሚያቆም የለም። ተሸማቆ የሚያቆም የለም። ጌታ የለም የሚያቆም። አንተ ስለለፈለፍክ ተብሎ የሚያቆም የለም። ዳጊ በተለይ ልታስቆመው ነው። አንተ እኮ ትላንት ነው እንዲያው ከክርስትና አፈንግጠ ይኸውልህ። ዳጊን እስቲ እንውቀሰው ይባል። ዳጊ በፐርሰናል ላይፉ እንውቀሰው እንበል፣ ጥፋቶች አሉ እንበል። ለሳይ አንተ ከድሮም ክርስቲያን ነበርኩኝ በመሃል አፈንግጬ የሚባል ቁማር የለም። በመሃል ሌብነት አምሮኝ፣ በመሃል ጭሰት አምሮኝ፣ ሲጋራ አምሮኝ፣ አሽሽ አምሮኝ፣ በመሃል ዱርዬነት አምሮኝ የራስን ሳቆጥር ሌሎች ጋር መምጣቱ አይከብድም። በመሃል ማይረባ ህይወት ውስጥ ገብታል ነበር። ማን ብሎ ቃሉን እያወቀው የማይረባ ህይወት ውስጥ ገብታል ነበር። አቤል ጀበና ያንተን ማን ይናገር? ወጥቶ ስለ አንተ ማን ያወራ? እነሱ ቢዚ ናቸው። ማንን? ጌታን በማምለክ በፍሬ አሳይ። አንተ እውነተኛ ክርስቶስን አመልካለሁ የምትል ከሆነ በፍሬ አሳይ። አንተ የራስንም ሆነ የሌላ ሰው ቸርች መስረትና አብረ ሆነ በፍሬ አሳይ። እውነተኛ ወንጌልን ስበክ፣ በፍሬ አሳይ። የዛኔ እኛ እንፈር። ፍሬ ባዶ ነው። አየ አቤል ጀበና ያንተ ፍሬ ዚባ አንድ በአንተ ስም ክርስትናን የተቀበለ የለም፣ ጌታን ያገኘ የለም። ያንተ ፍሬ ፍሬ ፈርሲኪ ይባላል። አፍ ተጣሞ አሁን እንደዚህ ሊዞርልህ ነው። አቤል ጀበና አፍ ሊዞር ነው እንደዚህ ተሽከርክሮ። እውነቴን ነው የምነግርህ። የክፋት መንገድህ የትም ሊያደርስ አልቻለም። እየየ ከኤክሱ በላይ የዳጊ ኤክስ ነኝ ብሎ ያወራል። ምን ኤክሱ ከፈለገች ወታ አታወራም እንዴ? ማከለከላት። ከዳጊ ጋር ተለያይተዋል። ከቀድሞ ባለቤቱ ጋር ተለያይተዋል። ምን ነው የዳጊ ኤክስ ነኝ አልክ እንዴ? ኤክሱ አታወራም እንዴ? ማውራት ከፈለገች በድሎኛል የምትል ከሆነ ይኸው በድሎኛል፣ እያሰቃየ ነው፣
እኔ መኖር ያጣው ምናምን አትልም አላለች። ኤርሚያስን አንተ ሚስት የምትጦር አንተ ማትሰራ አንተ ምንም አትል ትላለህ እንደ ኤርሚያስ ምን ያርግ? በወንጌል ግጠመው። ምኑን ያጭበረበረ? ምንን ነካ? ምን ጋር ደርሶ? በጌታ በኢየሱስ ስም በእውነት እንደሱ አይነት የረከሰ አውሬ ጴንጤ ቤት አልተፈጠረም። አንድ ነበረ ኡጋንዳ ገብቷል። ቢኒያም የሚባል ቢኒያም ኡጋንዳ ነቅሎላቸዋል። ተመስገን በሉ። አሁን ኦርቶዶክስ ገብቶ እየበጠበጠን ኡጋንዳ የሚባለው ፓስተር ቢኒያም የሚባለው ገብቶላል። ኡጋንዳ ገብቶ እየበጠበጠ ነው። ቢኒያም ሽታ የሚባለው እየበጠበጠል ነው። እውነቴን ነው የምነግርህ። ቢኒያም ጀበና እየበጠበጠ። እነዚህ ጥቁር አዝሙዶች እኮ አስቸገሩ። በጌታ ስም አስቸገሩ እኮ። ይሄኛውም መሄድ ነው በእውነት በቃ ወንጌል ልዘምር ነው ያለው። አሁን ዳጊ ሌላ ነገር ላርግ ቢል እኔም እልሰዋለሁ። ዳጊ ሌላ ነገር ላርግ ምናምን ቢል ኖሮ ምን አስበ ነው ዳጊ ብዬ አወራለሁ። ዳጊ ልዘምር ነው ለኢትዮጵያ ላይ ለሚወዱኝ ለሚያከብሩኝ የዝማሬ ቀን የዝማሬ ምሽት እናደርጋለን አለ። ክፋቱ ምኑ ላይ? ክፋቱን ንገረኝ እንዴ። ወንድማችን ፓስተር ትዝታው ሚሊኒየም አዳራሽ እንደዛ የሚገርም ዝግጅት አዘጋጀ። አንተ አለቀስክ እያልክ ጢም ብሎ ሞልቶ ተመስግኖ ጌታ ከብሮ ሄደ። አለቀ። አሁንም ዳጊ ይመጣል። አንተ ታለቅሳለህ። ሺዎች ገብተው ጌታን አመስግነው ይሄዳሉ። ያንተ ትርፍ ምንድን ነው? ጀበናው እኔ ያልገባኝ ያንተ ትርፍ ምንድን ነው? አዎ አንተ ትርፍ ሳይሆን መዥገር፣ የወንጌል መዥገር እንደውም ካያለሁ። እኔ ተባረኩ ነው የምለው። እግዚአብሔር አምላክ ይጠብቃችሁ። ዘማሪም ሆናችሁ ፓስተርም ሆናችሁ ጌታን ለማምለክ በተለይ እውቅና የተሰጣችሁ በደንብ አመስግኑ። በእውነት ጌታ መልካም ነው። እንደ አቤል ጀበና አለ። እኔማ ከአቤል ጀበና እኔን በጣም እንዲጠላኝ ነው የምፈልገው። የእሱ መጥላት ለእኔ በረከት ነው። እኔ እዩ ጩፋ በረከታም ሆኖ አይቼዋለሁ። ዮናታን አክሊሉ በረከታም ሆኗል። ዳጊ በረከታም ሆነዋል። እኔንም እንዲጠላኝ ነው የምፈልገው። አቤል ጀበና በጌታ ስም በደንብ አድርገህ ጥላኝ። የሆነ ቸርች ውስጥ ፓስተር ሆኜ ታገኘኛለህ። በደንብ ጥላኝ። እንዲጠላኝ ነው የምፈልገው። ጭራሽ ነቢይት ብርቱካን ከ2 ቀን በፊት ቤተ መንግስት ነበረች፣ ዋይት ሃውስ ጸሎት አድርጋ ወጣች ከትራምፕ ጋር። ጉድ እኮ ነው። አንተ የምጠላቸው የሆነ ቦታ ይደርሳሉ። ስለዚህ አቤል ጀበና ፕሊዝ ጥምድ አድርገኝ እኔን ፕሊዝ። መቆርቆርና ለክርስቲያን መቆርቆርና ቆሮቆራ መሆን ይለያያል። አቤል ጀበና ፕሊዝ። ከእንቁርቲ ጋር ወዳጅ ነው እንግዲህ እየነገርኩ ነው። ከእንቁርቲ ከዮዳብ ጉቶ በጣም ወዳጅነት ያለው የቅናት መንፈስ ያለበት ብቻ ነው። ምክንያቱም እነሱ ፔጅ ላይ የበረከት ፔጅ አይደለም። ግቡና ያዩት። ስለሆነ ሰው ሲፖሰት ነው የምታዩት። ፔጃቸው ላይ ገብታችሁ ዮዳብ ጉቶ የሆነ ሰው ይለጥፋል፣ ይልሳል። እንቁርቲ የሆነ ሰው ይለጠፋል ወይ የድሮ ቪዲዮ ይለጠፋል። እኔ ትላንትና ነው ከትላንት ወዲያ 7 ቪዲዮ ስለ እኔ ፖስታለች። አላነሰም። እንቁርትዬ በ7 ሰዓት ውስጥ 7 ቪዲዮ እንዲህ ነው ማንተከትከው። እኔ
አንተከትካለሁ። በጣም ከባድ ሚዛን ነኝ እኔ። አንዴ ከገሸለጥኩ ኑሮ ነው ማረግሽ። ኦሮሞ እንዲጠላኝ የማታረገው ነገር የለም። ኦሮሞ ማኛውን ገለታ ነው የሚለው። አይዞሽ ለማኛው ገለታ ነው ያለ። ምስጋና ተብያለሁ። ለአንቺ እንኳን አልሰጠሽም። ስለዚህ አሁንም የምለው አቤል ጀበና፣ እንቁርቲ፣ እዮዳብ ጉቶ ለክርስትና የጠቀማችሁ ሰዎች አይደላችሁም። ጌታ እኔ መጠየቅ ባለብኝ ሳ በደንብ አድርጌ ክርስትናን ጠይቃለሁ። ከጌታ ኢየሱስ የሚነጥለኝ እኔ የስጋ ሞት ብቻ ነው። በጣም የምወደው የረካውበት ህይወቴ ነው። ዮኒ ማኛ ሊቀየር ፈልጓል ምናምን፣ ቀይረን ጨርሰናል። እኔ መስቀሉ ላይ ነው ጨርሰናል፣ አድርሰናል። አባቴ ማፈገፍገው 5 ሳንቲም ወዴት ነው ማፈገፍገው? ምን ማፈግፈግ አለ ከጌታ ውጭ? የሚፈገፈግ ነገር አለ? የሚፈቀፈቅ ነገር አለ? ጌታ ኢየሱስ ነው አዳኝ። እንዴ ትላንትና ነው ከትላንት ወዲያ ጋር ከደምረው ጋር ስናወራ ነበር እኮ የሌሎቹ ቤዛነት ለህይወታችን መዳኛ አይሆንም ብለን ተስማማን እኮ ጨረስን እኮ። ራሱ ደምሻ ራሱ ተዘጋገብን እኮ። የሌሎቹ ቤዛነት ማንም ቅዱስ ሆኖ ቤዛ ቢሆን ለእኔ ህይወት ምንም ትርጉም የለው ከኢየሱስ ውጭ። ስለዚህ ብትቀበለው ባትቀበለው ህደዝ ምንም ልዩነት የለው። አደንደደዳይ ክርስቶስን መያዝ ብቻ ነው የሚያድነው። አለቀ። እንደፈለከ ብትል ሌላ ብታመጣ በር የለም። ከክርስቶስ ውጭ በር የለም። ይኸው ዌብሳይት ክርስትናውን የተቀበለ ወንድሜ ነው። ሙዚቃ ዲጄ ነው፣ ሶፍትዌር ኢንጂነርም ነው። ሙዚቃዎች በማቀናበር አንደኛ የነበረ ልጅ በጌታ ሆኖ ቁጭ ብለውልሃል። ብዙ ወንድምና እህቶቼ በጌታ ሆነዋል። በውስጥ ቤተሰብ ይልሰኛል ማኛው አረ እዚሁ ምናምን የሚሉኝ የእኔ ወዳጆች አሉ። ስም አልጠራ ስማ፣ ብዙ ወዳጆች አሉ። በቃ ቁልፉ ክርስቶስ ነው፣ በሩ እሱ ነው። በእኔ በቀር ወዳ የሚመጣ የለም የሚለው ቃል እሱ ነው። በቃ ቢኖር ኖሮ ሌሎቹንም እገባበስ ነበር፣ ችግር የለብኝም። በእኔ በቀር መዳን በሌላ በማንም የለም ብሎ ዘጋው። በሌላ በማንም መዳን የለም። በቃ የሰናፍጭ ያለ እምነት ብትኖራችሁ ነው የሚለው። እምነት እንጂ ስራ ብትኖራችሁ አይለም። የሰናፍጭ ያለ እምነት ብትኖራችሁ ይሄን ሾላ ዛፍ ተነቅለ እዛ ጋር ተተከል ብትሉት ይሆንላችሁ ነበር አለ። አለቀ። እምነት የሰነጢኒጧን እምነት ነው ጌታ ኢየሱስ የሚጠይቀን፣ ሌላ አይደለም፣ በሱ ማመን። ስለዚህ አሁንም የምነግር ምንድን ነው፣ አቤል ጀበና መቼ ነው ሰው ከመጋጥ ወጣ ህይወትን የምትጀምረው? መቼ ነው ልዘምር ማለት ወንጀል ሆነ እንዴ? ዳግማዊ ጥላውን ወንድማችን ዳጊ ጥላውን ልዘምር አለ። ጥሪው ዝማሬ ነው። መቼም ድምፁን ልትተቸው አትችልም። አንተ እኮ ከምላስ ብዛት አውታር ወንድማችን እንዴት ጥቅሱን ይናገራል ሲዘምር ብለህ የምታኮር ስንት ጥቅስ ማናቅ ሰዎች አለን አይደል እንዴ? ጥቅስ እንዴት ይናገራል ሲዘምር ብሎ እኮ አኩርፏል። ቀና ያለው በምን ይቀናል አለ ያራዳ ልጅ። እስቲው ስማ፣ ሌላ ልዘግበ ስለ ትዳር እያወራ ነው አይደል? እንቁርቲ ሶስት ትዳር እንዳፈረሰች ታውቃለህ? ልጆቿን ኢትዮጵያ እንደወረወረች ታውቃለህ? እንቁርቲ ታውቃለህ ወይስ አታውቅም? እንደው ካላወቅ ልንገር ብዬ ነው እግረ መንገዴ። እንቁርትዬም 3 ልጆቿን ጥላ ኢትዮጵያ 3 ባል በትና ያለች ናት ሶሻል ሚዲያ ላይ። እሷን ክርስቲያን ብለህ ከእሷ ጋር ነው የምታወራዋል። እንደሱ ነው ክርስትና።
አሁን መቼም የሳውዲውም ልዑል ተብሎ ይጠራል አይደል? የሳውዲው ልዑል አልጋ ወራሽ ምናምን ነገር የእኛም ጋር የአፄ ኃይለ ሥላሴ ልጅ ነበረ ልዑል አልጋ ወራሽ ማን ነው ማን ምናምን ነገር የሚባል ማለት ነው። በእግዚአብሔር ልዑል የተባለበት እነዚህ ሰዎች ልዑል ተባሉ። ሳውዲ አረቢያ የምትባልን ካርታ ብቻ ድንበር ብቻ የሚገዛ ሰውዬ ልዑል ተብሎ የሳውዲው ልዑል ተብሎ ይባልልሃል። አስቂ ነው፣ አስቂ። ልዑል መባል ካለበት ግን የሆነው ደግሞ የተባለው የእስራኤል አምላክ ቅዱስ እግዚአብሔር ነው። እሱ ጌታ የኔና አንተ አምላክና አባት እረኛና ንጉሥ የህይወታችን ጌታ ነው። ማን ይባላል ስሙ? ኢየሱስ ክርስቶስ የእግዚአብሔር ልጅ የዳዊት ልጅ ለዘላለም ቅዱስ ስሙ የተመሰገነ ይሁን። ጌታን እጅግ አድርገን እናመሰግናለን። ተባረኩ። እንኳን ደህና መጣችሁ። ዝማሬ ለእግዚአብሔር መልካም። እኛ ቸርች ሄደን በሳምንት አንድ ቀን ምናልባት እሁድ ለ2 ሰዓት የአምልኮ ጊዜ አጠቃላይ ፕሮግራሙ ቢኖር ለ2 ሰዓት ቸርች ውስጥ ብንቆይ ስንት ሰዓት መዝሙር ይዘመራል? ስንት ሰዓት መዝሙር ይዘመራል? ወይ ስንት ደቂቃ? 30 ደቂቃ ወይ እንደዚህ ምናምን ነገር አለ። ያንኑም አንዳንዱ ተቀምጦ ነው የሚዘምረው። ያመማቸው ሰዎችን ምናልባት እሱን ግንዛቤ ውስጥ እናስገባለን። መቆም ለማይችሉ ያመማቸው ሰዎች መላእክት እንዴት ሆነው ነው የሚዘምሩለት ለጌታ? መላእክት እንዴት ሆነው ነው ለጌታ የሚዘምሩለት ወገኖች? እንዴት ሆነው ነው የሚዘምሩለት? እንዴት ሆነው የሚዘምሩለት ማለት ቆመው ተቀምጠው? ምን እያሉ ነው አይደለም ያልኩት። እንዴት ሆነው ነው ማለት። እሺ ወይን እየተባረኪ ጎንበስ ቀና እያሉ እየወደቁለት ማለት ነው። Thank you Lord. Thank you Lord. ለእግዚአብሔር ክብር ይሁን። ይሄን ጌታ ነው እኔ እናንተ የምናመሰግነው ማለት ነው። መላእክት ፊቱን እንኳን ሊያዩ የማይችሉት ቅዱስ ቅዱስ የሰራዊት ጌታ እግዚአብሔር ምድር ሁሉ ተሞልታለች እያሉ ይጮሁ ነበር የተባለው እነዛ ቅዱሳን መላእክት የሚያመሰግኑትን ጌታ ነው እኔ እናንተ ታርዳሃልና ብለን ለማለት በሰዎች ዘንድ የምንለምን ማለት ነው። የተደረገለት ሰው ግን የተደረገለትን የሚያውቅ ሰው ጌታን ያመሰግናል እና ለጌታ ክብር ይሁን። እግዚአብሔር ይባረክ። ጸጋና ሰላም ይብዛላችሁ። ግርምሽ እንኳን ደህና መጣ። ሙሻይ ሰላም ላንተ ይሁን። እንደምን አለ? ደህና ነን ጌታ ይመስገን። ሁላችሁንም ሰላም ብያቸዋለሁ። እርምዬ ስላየው ደስ ብሎኛል። ቤክሻ፣ ህሊና፣ ወንድማችን ኤፍሬም ሁላችሁንም በጌታ ሰላም ሰላም ብያቸዋለሁ። ተባረኩ። እርምዬ ስላየው ደስ ብሎኛል። ጸጋ ይብዛል። አሜን አሜን። ቴንክ ዩ። ኦኬ ለእግዚአብሔር ክብር ይሁን። ለእግዚአብሔር ክብር ይሁን። እሺ ቢኒ የጌታ ልጅ የምትባለው ደግመህ ቢኒ የጌታ ልጅ የምትባለው ደግመህ ገስት ከላክ በብሎክ ከዚህ ቤት አስወጣለሁ። እሺ ቢኒ የጌታ ልጅ ተብለህ የምትጠራ ወንድም ደግመህ ገስት የላክ ነው ከላክ በብሎክ ነው ማስወጣ። ኦኬ ቴንክ ዩ ቴንክ ዩ። እግዚአብሔር ይባረክ። ጌታን እጅግ አድርገን እናመሰግናለን። እሺ
ሀኒዬ እንኳን ደህና መጣሽ። ሰላም ለሁላችሁ ይሁን። ኤርሚዬ እንዴት ነህ? ጠፍተሃል በጣም። ስኩል ሆሊዳይም ስለሆነ ይሆናል እንግዲህ ከልጆች ጋር። ልክ ነው። እግዚአብሔር ይመስገን። ስለ ዝማሬ ስትናገር አንድ ነገር በጣም ወደ ልቤ እየመጣ ነበርና የእግዚአብሔር ቃል ዝማሬ በጣም በቃ በተለይ በእግዚአብሔር ፊት በምንሆንበት ጊዜ ከእግዚአብሔር ጋር በጣም ኮኔክት የሚያደርገን ነገር ነው። ከእግዚአብሔር ጋር በጣም ያገናኘናል እና አንዱ የአምልኳችን እንትን ነው፣ ኃይል የሚሰጠን ከእግዚአብሔር ጋር የምንነጋገርበት። እግዚአብሔርን በቃሉ ላይ ደስ ያለው ቢኖር ይዘምር ይላል። ደስ ሲለን እንዘምራለን ለእግዚአብሔር ክብር እና ኢዮብ ላይ መዝሙርን በሌሊት ይሰጣል ይላል የእግዚአብሔር ቃል። ብዙ ቦታ ስለ ዝማሬ ይናገራልና መዝሙር እኔ በአገልግሎቱም ውስጥ ስላለሁበት በቃ በጣም ደስ ይለኛል። አንዳንድ ጊዜ ለብዙ ነገር ተንበርክከን በዝማሬ አመስግነን ጸሎት የምንጨርስበትም ጊዜ አለ። ለምን? በቃ የእግዚአብሔር መንፈስ ከኛ ጋር ኮኔክት ስለሚሆን ያረሰርሰናል። በቃ እግዚአብሔር አምላክ ስለ ዘማሪዎች በጣም አመሰግነዋለሁ። ስለ ዝማሬ በጣም አመሰግነዋለሁኝ። ስለ ዝማሬ አገልግሎት በጣም ነው ደስ የሚለኝ እና ጌታ ስሙ ይባረክ። ዛሬም ዳግዬ ደግሞ በዛ በሚያደርገው አገልግሎት ውስጥ በዝማሬ ውስጥ ብዙ ነፍሳ እኔ በዝማሬ ነው የዳንኩት። ዝማሬ ሰምቼ ነው፣ ማንም መስክሮልኝ አይደለም፣ ግን መዝሙር ሰምቼ ነው እንደዚህ አይነት አምላክ አለ እንዴ ብዬ የደረጀ ከበደን መዝሙር ሰምቼ ነው ጌታዬ አነባ ለእኔ አለቀሰ የሚለውን ሰምቼ እንደዚህ አይነት ጌታ አለው ብዬ ነው ጌታን ያገኘሁት። በዛ ምክንያት ነው ጠይቄ፣ ያው ከቤታችንም ጌታን ያገኘ ሰው ስለነበረና ዝማሬ ያድናል። ዛሬ እግዚአብሔር ብዙ ነፍሳትን እግዚአብሔር እንደሚሰጠን፣ ብዙዎችን እንደሚያድን፣ ብዙዎች እንደሚታደግ በዝማሬ ውስጥ ፈውስ አለ። በዝማሬ ውስጥ የሌለ ነገር የለም። ምክንያቱም እኛ ጴንጤዎች ስንዘምር ዝም ብለን አይደለም፣ ከእግዚአብሔር ተቀብለን አንደኛ፣ ሁለተኛ ደግሞ የእግዚአብሔርን ቃል ነው የምንዘምረው። ስለዚህ እግዚአብሔር ቃል ውስጥ ፈውስ አለው እና ጌታ ይባረክ። ዛሬ እንጸልይለታለን ለወንድማችን፣ መልካም ጊዜ ይሰጠዋል። ብዙዎች ይድናሉ። አንዲትም ነፍስ ቢሆን ሳይድን አይወጣም። እግዚአብሔር የተባረከ እና ጌታ ኢየሱስ ይባርካችሁ። ሁላችሁንም ተባረኩ ለማለት ነው። ቴንኪው ሀኒ፣ ተባረኩ፣ ጸጋ ይብዛልሽ። አዎ እንደውም ይህንን ዛሬ እንድናወራበት ፈልጋለሁ። በተለይ ዝማሬ በእኛ በወንጌላውያን አማኞች ቤተክርስቲያናት ታሪክ ውስጥ ዝማሬ ያለው ጉልበት ስንቱን ለጌታ እንዳንበረከከ እናውቃለን እና ለጌታ ክብር ይሁን። ይህንንም እናገራለን። በዝማሬ አቅጣጫ ሌሎችም ቤተ እምነቶች ከመጡ ከነሱም ጋር መነጋገር እንችላለን። ለእግዚአብሔር ክብር ይሁን። ዝማሬ የተገባውና የሚገባው አምላካችን ልዑል እግዚአብሔር ብቻ ነው። በመላእክት አንደበት ሲመሰገን ሲዘመርለት ያለ የሚኖር ለዘላለምም የሚኖር በሰው ልጅ ታሪክ ውስጥ በተለይ እግዚአብሔርን ያከበሩ በዘመናቸው አክብረውት ያለፉ አባቶች የዘመሩለት ለጌታ ነው፣ ያመሰገኑት እግዚአብሔርን ነው፣ በምስጋና ከፍ ከፍ ያደረጉት እሱን ነው። ስለዚህ በዚህ ላይ ሊያወራ የሚችል ሰው ካለ መምጣት ይችላል። ለሌሎችም ይገባቸዋል ብሎ የሚል ሰው ካለ ማለት ነው። እኔ እውነትን ከተረዳሁበት ጊዜ ጀምሮ መዝሙር ለእግዚአብሔር እንጂ ለሰው ነው ብሎ ሲል መጽሐፍ ቅዱስ አንድም ቦታ ላይ አይናገርም። ለሰው መዝሙርን ከማቅረብ የበለጠ በጣም ጸያፍና የነውር አለ ብዬ አላለም። እኔ በመንፈሳዊ ዓለም ላይ በጣም የነውር ነው። ሰው እንዴት ለፍጡር እንዴት ይዘምራል? ወንድሞች እናቶች፣ ለመላእክት ራሱ እንኳን አይገባቸውም፣ ዝማሬ አይገባቸውም። በእውነት ነው የምላችሁ። ኦኬ መላእክት እንዳይሰማህ ገብርኤል እንዳይሰማ ሚካኤል እያሉ ማስፈራሪያ ያደረጉት ይኸው። ሚካኤል የሚሰማም ከሆነ ይሰማል፣ የሚያይም ከሆነ ያያል።
ገብርኤል የሚሰማም ከሆነ ይሰማል፣ የሚያም ከሆነ ያያል። አይገባቸውም። ምን መዝሙር አይገባቸውም። ለምን? የእግዚአብሔር ቃል ለመላእክት መዝሙር ይገባል ብሎ የሚል አንዲት ነቁጣ ቦታ ላይ የተጻፈ የለም የተጻፈ አንዲት ነቁጣ ቦታ ላይ ማለት ነው። የአምላካችን የእግዚአብሔር ቃል ላይ የተጻፈ የለም። አንድ ሁለተኛ፣ በአምላካችን በእግዚአብሔር ቃል ላይ በባለፉት ትውልዶች በብዙ ሺህ ዓመት ውስጥ እግዚአብሔርን አገልግለውት ያለፉ ሰዎች በሙሉ አንዳቸውም የትኛውን ቦታ ላይ ለመላእክት አልዘመሩም። ቅድም እንዳልኳችሁ እግዚአብሔር አብርሃም የሚባለውን አባታችንን ከኡር ከለዳውያን ምድር ጠራው፣ አንድ ብቻውን ሳለ ጠራው፣ አበዛው። በትንቢተ ኢሳይያስ መጽሐፍ ምዕራፍ 50 ላይ እንደሚናገረው ማለት ነው ማለት ምዕራፍ 51 ላይ እንደሚናገረው አንድ ብቻውን ሳለ ጠራውት አበዛውትም ይላል። ይህንን አባት ጠርቶ ዘሩን ካበዛ በኋላ ይስሐቅ ያዕቆብን፣ ያዕቆብ 12ቱን አባቶች ወለደ። ከ12ቱ አባቶች ውስጥ እግዚአብሔር ሌዊ የሚባለውን ነገድ ለክህነት ለአገልግሎት ለየው እንደምታውቁት ማለት ነው። ስለዚህ በዛ ውስጥ እግዚአብሔር የሌዊን ነገድ ለይቶ ግማሹ ዘማሪያን ነው ያደረገው፣ ግማሹ ታቦት ተሸካሚ ነው፣ ግማሹ የመስዋዕቱን የሚያርዱ የሚገፉ የሚያቃጥሉ ናቸው፣ ግማሾቹ ደግሞ ዕጣን የሚያጥኑ ናቸው። ሁሉ ሌዋዊ ካህን ሁሉ ዕጣን አያጥም። ልብ በሉ አያጥኑ። ሁላቸው እንደተጠሩበት የአገልግሎት ድርሻ አላቸው። ይሄን ለማወቅ ከፈለጋችሁ ዘኍልቍ መጽሐፍ እሱን ከአንድ ጀምራችሁ ማለት ነው ከፈለጋችሁ 3 4 5 እንደዚህ ማንበብ ትችላላችሁ። ከፈለጋችሁ ከ1 እስከ ምዕራፍ 5 እስከ ምዕራፍ 6 ድረስ ዘኍልቍን ብታነቡት እዛ ጋር በስም ዝርዝር ያስቀምጥላቸዋል። እነ ጌዴሶን፣ ሜራሪ፣ ቃአት የሚባሉትን የሌዊን ልጆች ከነሱ የሚወለዱትን በሙሉ ምን እንደሚሰሩ ምን እንደሚያገለግሉ እግዚአብሔር የአገልግሎትን ጸጋና የአገልግሎትን ድርሻ ሰጥቷቸው ሲያገለግሉ ነበር። በእነዚህ ውስጥ የቃአት ወገን የሚባሉቱ ምንድነው ማየ የቃአት ወገን የተባሉቱ ዘማሪያን አሉ ከነሱ ውስጥ ማለት ነው። ካህናትም አሉ፣ ዘማሪያንም አሉ። የቆሬ ወገን የተባሉት አሁን የቆሬ ከቃአት ውስጥ የወጣ ነው። የቆሬ ወገን የሆነው ሁሉ ዘማሪ አይደለም፣ ግን የቆሬ ልጆች አሉ። በሙሴ ዘመን ከሞት የተረፉ አሉ። ምድር ተከፍታ አፋቸውን በዋጠቻቸው ጊዜ ጥቂት የቀሩ ትሩፋት አሉ፣ ጥቂት የቀሩ ቅሬታዎች አሉ። ዘኍልቍ መጽሐፍ ምዕራፍ 16 ስታነቡ የቆሬና ወገኑን ሁሉ በሙሉ ነው ምድር ተከፍታ ያዋጠችው። ግን ያኔ አብረው ያልጠፉ አብረዋቸው ያልተባበሩ ነበሩ። ከዛ አመፅ ጋር አብረው ያልተባበሩ ሰዎች ነበሩና እነሱ ስለቀሩ ነው አሳፍ፣ ኤማንና ኤዶታም የሚባሉ እነዚህ 3 ዘማሪያን በሰለሞንም ዘመን በዳዊትም ዘመን በመሰንቆ ለመሲሁ ትንቢት ይናገሩ የነበሩት ማለት ነው። እነዚህ ዘማሪያን ናቸው። ልብ በሉ። ከነዚህ የበለጠ ዘማሪ ማንም ልታመጡልናችሁ ነው። በእግዚአብሔር መጽሐፍት ውስጥ ሲዘምሩ ያየናቸው እነኝን ነው። እነዚህ ሰዎች በጣም ይዘምራሉ አልኩ። ማርያም ወረደች አሸዋ ላሸዋ የሚል ይሄ ባልቴት የአሮጊቶች የታቦት ዘፈን የሚባል ሳይሆን ለጌታ ነው የሚዘምሩት። እና እነዚህ አባቶች አንድም ቦታ ላይ መጽሐፍ ቅዱስ ውስጥ ታነቡ አንድም ቦታ ላይ ከነሱ ዘመን በፊት የቀደሙ አባቶቻቸውን እየጠሩ በዝማሬ ስማቸውን ከፍ ከፍ አላረጉም። ለምሳሌ አሳፍን የሚያክል ዘማሪ፣ ኤማንን የሚባል ዘማሪ፣ ኤዶታም የሚባለው ዘማሪ ታላላቅ ዘማሪያን ናቸው። መዝሙራቸው በዳዊት መዝሙር ውስጥ አብሮ ተካቶ ተጽፏል። እና እነዚህ አባቶች ግን አንዳቸውም ለአብርሃም አልዘመሩ። አይገርምም? የዘራቸው መገኛ ለሆነው አባት ለአብርሃም አንዳቸውም አልዘመሩ። ርዕሰ አበው አብርሃም በእውነት ምስጋና ይገባሃል፣ አንተን የሚመስል ማን አለና? ያን ሁሉ የተስፋ ቃል የተሸከምክ አንተ እኮ አንተ ነህ ብለው ለአብርሃም የቆሬ ልጆች አንዳቸውም አልዘመሩም። ለምን? ለአብርሃም መዝሙር አይገባውምና። 4 ነጥብ። ለይስሐቅም መዝሙር አልዘመሩ። ለምን? ለይስሐቅ መዝሙር አይገባውምና። ለያዕቆብም አልዘመሩ።
እንዴ እነዚህ ርዕሰ አበው እኮ ነው የሚባሉት። ርዕሰ አበው ነው የሚባሉት። የአባቶች አለቆች ነው የሚባሉት። አልዘመረላቸውም። አሳፍ አልዘመረም። ለአብርሃምም ለይስሐቅም ለያዕቆብም አልዘመረም። ለሙሴም አልዘመረም። ትልልቅ ተአምራት በእጆቹ የተደረገ ማለት ሌላውን እንኳን ባንቆጥር 10ሩን የምድረ በዳውን ትታችሁት እንኳን 10ሩ መቅሰፍት በምድረ በዳ ላይ በሙሴ እጅ ነው እግዚአብሔር ያደረገው። 10ሩ መቅሰፍት በግብጽ ማለት የምድረ በዳውን ትተን ይሄ ከአለት ላይ ውሃ ማፍለቅን መና ማውረድ ምናምን ነገር እሱን ትተኑ በዛ በግብጽ ሳለ 10ሩ መቅሰፍት በሙሴ እጅ ነው የተደረገው። እግዚአብሔር ቢያደርገውም ቅሉ ግን በሙሴ እጅ በኩል ነው የተደረገው። ይህንን ተአምር ያደረገ ነቢይ አንድም ቦታ ላይ በእውነት ይሄን ታላቅ ነቢይ ከፍ ከፍ ልናደርገው ይገባል። በገና ደርድሩለት፣ ማሲንቆን ምቱለት፣ በከበሮ በእልልታና በጭብጨባ በፉጨት ቦታ ከፍ ከፍ ልናደርገው ይገባል። በእውነት ይሄ ታላቅ ነቢይ ነውና ብለው አንዳቸውም የእስራኤል ልጆች አልዘመሩለትም። ለምን? ታላቅ ነው ነቢይ፣ ታላቅ ነቢይ ነው። አዎ ምንም ጥርጥር የለው። የፈለገ ታላቅ ቢሆን ነቢዩ ሙሴ ምን አይገባውም? እስኪ ጻፉት። ነቢዩ ሙሴ ምን አይገባውም? ነቢዩ ሙሴ ምን አይገባውም? ዝማሬ አይገባውም። ልክ ነው፣ አይገባውም። እንዴ ኤርሚያስ ምን ነካ እንዴ? እንዴ ትልቅ እኮ የእግዚአብሔር ሰው ነው። መቼ እኔ ጥያቄ አለኝ። ትልቅነቱ ትልቅ የእግዚአብሔር ሰው መሆኑ ላይ መቼ ጥያቄ አለኝ ብራዘር። ከሴት የተወለደ እንደሱ እግዚአብሔርን አፍ ላፍ ያወራው ነብይ አለ እንዴ? የለም። የለም እኮ አልኩ ብራዘር። የለም ማለት የለም። ለታላቅነቱ ለነብይነቱ ታላቅነት ምን ጥያቄ አለ? የፈለገ ታዲያ የነቢያት ሁሉ ቁንጮ መደምደሚያ ቢሆን ዝማሬ ግን አልተገባው፣ አይገባውም፣ አልተሰጠውም። ይገርማል። ለኢያሱም አልተገባውም። እስራኤልን አሻግሮ ዮርዳኖስን የከነዓንን ምድር ርስት አድርጎ አከፋፍሎ የሰጠ ያ ታላቅ የሕዝብ መሪ አልተገባውም፣ አይገባውም። አባቶች የተባሉ ዮሴፍን በማንንም አንዳቸውም አልተገባቸውም፣ አይገባቸውም። እነሱም ይገባናል አላሉ። ነቢያትም ይገባቸዋል ብለው አልጻፉላቸውም። በእውነት አባቶቻችንን በዜማ ልናከብራቸው ይገባል ብለው ትንቢት የተናገሩ ይሄን እኔ እኮ ኬት እንደመጣ ነው እኛ ምድር ላይ ያለ ጉድ ኬት እንደመጣ እኮ ነው። እኔ በጣም ግራ የሚገባ የለም እኮ አንተ በእግዚአብሔር መጽሐፍት ውስጥ የለም። ዘመነ መሳፍንት ላይ ብዙ አባቶች መጡ ተገለጡ። አንድ ለሳምሶን ዝማሬ ያልተገባው አንበሳ በእጁ ያለ ቢላው የቆራረጠ ከደቦል አንበሳ ጋር ማለት የጎረምሳው ገና ሀያል የሚባለው ማለት ነው። ከሽማግሌ አንበሳ ጋር እንኳን በእድሜ ካረጃ አንበሳ ጋር ለሚታገለው ደቦል አንበሳ ማለት ነው። ለሳምሶን ዝማሬ አልተገባውም፣ አይገባውም። ትቀልዳለህ እንደ አንተ። ዳዊት አንበሳና ድብ እዚህ መጥተው እየደበደበ በጎቹን ያስጥላ ነበር፣ አልተገባውም። ጎልያድን ቢገድ አልተገባውም። መዝሙር በሀገሩ በእስራኤል ሀገር ንግግር በኢትዮጵያ ሀገራችን አንድ ሰው ጀግና ተብሎ በሚባልበት ሰዓት ላይ ተኩሶ የገደለ ምናምን ነገር እንደዛ አይነት የፉከራ የቀረርቶ ይሽላላል አይደል? እሱን ነው ያ ለዳዊት ሴቶች ለዳዊት እልፍ ለሳኦል ሺህ ገደለ ምናምን ነገር ብሎ የዘፈኑለት እንደ ምንድነው እንደ ሽለላ እንደ ፉከራ እንደ ቀረርቶ አይነት ነገር ነው እንጂ ይገባዋል። ከእስራኤል አምላክ ጋር ይሄን ልጅ በእውነት ከፍ ከፍ ልናደርገው ይገባል። ክብር ለያህዌ ይሁን፣ ለዳዊትም እንደዚሁ አላሉ።
እንደውም እስራኤል በዚህ ጉዳይ ላይ አመፀኛ ሊሆን ይገባ ነበር። በጣም ጣዖት አምልኮ ላይ ተላላፊዎች ናቸው። ለፍጥረት ግን ባለመዘመር በጣም ወንደርፉል ናቸው። አይዘምሩ፣ ደስ አይሉ፣ አይዘምሩ። በእውነት ነው የምልህ። ጣዖትን በማምለክ ህግ ተላላፊ ናቸው፣ ጌታን በማሳዘን ማለት ነው። በዝማሬ አቅጣጫ ግን ያሳዘኑት የለም። ለማንም ሰው አልዘመሩም። በእውነት ከኔ ውጭ ለሌላ ዘምራችኋልና ምናምን ነገር ብሎ ጌታ አንድም ቦታ ላይ አልገሰጻቸውም። ዝማሬ ላይ ጠንቃቃ ናቸው። እንዲሁ ላገኙት አያንበጫርቁም ማለት ነው። የኛ እኮ አንተ ምድራችን ላይ በጣም በዚህ ሰዓት ላይ ገና ካካው እየተጠረገለት ያለ ህፃን አለ። ዳይፐር እየተቀየረለት፣ ሽንት ጨርቅ እየታጠበለት፣ ሲያድግ የሚዘመርለት በኦርቶዶክስ አምላኬ እና አባቶቻችን ታላላቅ ነቢያት እግዚአብሔር በእጆቻቸው ታላላቅ ስራን የሰሩ ሰዎች ሁሉ ጭምር ምስጋና የተገባውን እግዚአብሔርን እጠራለሁ ከጠላቶች የምድናለሁ ነው ብለው ያሉት። ጸጋና ሰላም ይብዛላችሁ ወገኖቼ። ምን እያልኩ ነው? ቅድም በየመሀከል እንደዚህ ብልጭ አደርጋለሁኝ። ዛሬ በሰዓት ላይ በጊዮን ሆቴል የምታውቁት የወንድማችን እጅግ የምንወደው ወንድማችን ዘማሪ ዳግሻይ የመዝሙር ኮንሰርት አለ፣ ዝግጅት ማለት ነው። እና በዛ መርሃ ግብር ላይ እንድትገኙ ሁላችንም ጥሪ ያቀርበናል። በእውነት በቦታው ብገኝ ኖሮ እኔ ዛሬ ሰብክ ነበር። ዳግዬ ዘምሮ በመሀከል ላይ ውሃ እስኪጠጣ ድረስ ሰብክ ነበር። እንደዛ ነበር ያሰኘኝ። ግን ጊዜውም አልተመቻቸም፣ ደግሞም አልተነጋገርንም። ሁሉም ደግሞ በጌታ ጊዜ ሲሆን ነው። ግን በዛ እግዚአብሔር በዝማሬ ለሰዎች ይናገራል። ዝማሬያችን ታውቃላችሁ፣ የወንጌል አማኞች ዝማሬያችን እጅግ ጉልበታም ከመሆኑ የተነሳ ብዙ ሰዎች እህታችን አሁን ሀኒዬ እንደነገረች ከአውስትራሊያ በዝማሬ ነው ወደ ጌታ የመጣችው እና በአንድም በተዘዋዋሪ መንገድ ዝማሬ በህይወታችን ውስጥ ወደ ጌታ ለመምጣትም እንደዚሁም ደግሞ በጌታ ቤትም ለመጽናት፣ ለመቆም፣ ለመበርታት አንበሳውን ድርሻ ይወጣ ነው የምለው የዝማሬ አገልግሎት። ስለዚህ የምትችሉ ሰዎች ዛሬ ከቀኑ 8 ሰዓት ላይ ጊዮን ሆቴል በሚገኘው በተዘጋጀው ቦታ ላይ በዚያ ተገኝታችሁ ከወንድማችን ከዳግሻ ጋራ እና ከሐራራ አማኑኤል አገልጋዮች ጋራ የተገባውና የሚገባውን እግዚአብሔርን በምስጋና ስሙን ከፍ እንድናደርግ ይህን ጥሪ እናቀርባለን። ጌታ እግዚአብሔር ዘመናችሁን ይባርክ። ተባረኩ። እግዚአብሔር በስራ ላይ ሲሆን ብዙ ጫጫታዎች ይፈጠራሉ። ለጫጫታ መልስ ምንድነው? በሁለት ቃል ለጫጫታዎች መልስ ባለ መስጠት ምን እንላለን? በሁለት ቃል የምትገለጥ ንግግር አልቻለም። እስኪ ጻፏት። ለጫጫታ መልስ ባለ መስጠት ምን እንላለን? ቴንክ ዩ ሊናይ ተባረኪ። ሪታ ዝም በይ። ቴንክ ዩ ዶክተር ምህረትዬ ተባረኪ። ወደፊት እገሰግሳለሁ የኋላዬን ትቼ ፊቴን ይዛለሁ ዝም በይ ወደፊት። ምስጋና የተገባውን እግዚአብሔርን እንጠራለን፣ ከጠላቶቻችንም እንድናለን። ትናንትና የረዳን ያሻገረን እግዚአብሔር ዛሬም ያሻግረናል። መታመኛችን እሱ ነው። በዘመናችሁ እግዚአብሔርን አመስግናችሁት እሱን አገልግላችሁ ትለፉ። ይሄን እላለሁ። ጸጋ ይብዛላችሁ። እሺ ዳጊ እንኳን ደህና መጣህ። ደህና ነኝ። ከየት ቤተ እምነት ነው ዳጊ? እኔ ኦርቶዶክስ ነኝ። እሺ እንኳን ደህና መጣህ። እንኳን ደህና ቆየህ። ምን የምትለው አለ? አይ እኔ ምንም ምለው ነገር የለም። ላይክ መዝሙር ያው አምልኮ ስለሆነ እኔ ለፍጡራን ይገባል ብዬ አላምንም። እኔ ለማርያም ትዘምራለህ? አዘምረው
ግን ያው ከዚህ በፊት ዘምራቃለሁ ግን ስላልገባኝ ያው ዘምራለሁ ታይክ ግን አይገባም። ምን አልከኝ ዳጊ? ከዚህ በፊት ዘምራቃለሁ ግን ስላልገባኝ ነው እንትን እንግዲህ መዝሙር ለእግዚአብሔር ብቻ እንጂ ለፍጡራን አይገባም። አሁን እንደሚገባኝ ነው። ለምን ያህል ጊዜ ዘምራሃል ለማርያም? አረ ብዙ ጊዜ ነው ያው ለማርያም እንትን የወጡ መዝሙሮች አሉ። እሱን ደግሞ ሁሉ ጊዜ እሰማዋለሁ። ከመቼ ጊዜ ወዲህ ነው ለማርያም መዝሙር እንደማይዘመር የገባ? አንተ በእውነት ትክክለኛ ኦርቶዶክስ ነህ? ኦርቶዶክስ ነኝ። እንትን ፈለጋችሁ ገብታችሁ ማለት ትችላላችሁ። እንትን ኦኬ። ከመቼ ወዲህ ነው መዘመር የታውቀው? ጥቂት ቀናት ብዙ ጊዜ ያው እንትን ዳጌን ያው እንትን ዳኔ የልማ እንትን እሱን ያው ሁል ጊዜ ስለሚከታተል እሱ ጋር ሲገባ ነው ያው ትንሽ አንዳንድ ነገሮችን እንትን ማቆም የጀመርኩት። ዳንዬ ጋር ገብተህ ተሰማ? እሱ ጋር ብዙ ጊዜ እንትን እሱን ስለሚከታተል ያው አንዳንድ ነገሮችን ላይ ማቆም ጀመርኩት። ለፍጡራን የሚገባው ለፍጡራን ደግሞ ለእግዚአብሔር የሚገባው ለእግዚአብሔር እንትን ማለት ጀመርኩት። ኦኬ። ስለዚህ ትክክል አይደለሁም ብለህ አሰብክ ማለት ነው? እንትን ላይክ ግማሹን ደግሞ የሚባለው ነገሮችም አሉ፣ ደግሞ የማልቀበላቸው ነገሮችም አሉ። ለምሳሌ የምትቀበላቸው ማትቀበላቸው? የምቀበለው ነገር ለምሳሌ ክብር ለሚገባ ክብር ስጠላለሁ። ስለዚህ ማክበር በሚገባው ሁኔታ ላይ አከብረዋለሁ። አምልኮ የሚገባውን ደግሞ እግዚአብሔር ደግሞ አመልከዋለሁ። ማርያም መዝሙር ይገባታል ብሎ አሁን እንዳንተው የኦርቶዶክስ እምነት ተከታይ የሆነ ሰው ይገባታል ተሳስተሃል አንተ ብሎ ቢልም ምንድነው መልስ የሚሆነው? አይ ችግር የለም። ገብቶ ያው እኔም ማወቅ ስለምፈልግ ገብቶ መጽሐፍ ቅዱስን እየከፈተ ማስተማር ይችላል። እኔ እኮ ቢያንስ ከኔ በእውቀት የተሻሉት ሊኖሩ ይችላሉ፣ ግን ገብቶ ማስተማር ይችላሉ። እናንተ ያው መጽሐፍ ቅዱስን እየከፈተ እሺ። እስቲ ቆይ ሳሚ የሚባል ገብቷል ነው እያለ ነበር። ሳሚ እንዴት ነው? ሰላም ወይ? ሰላም እንዴት ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነው? እኔ ከኦርቶዶክስ ነኝ። እሺ። አይ እኔ ጥያቄ ሆነብኛል። ዳጌ የሚባል ልጅ ውሸት ነው እያወራ ለፖለቲካ ነው። ትክክለኛ ኦርቶዶክስ አይደለም። እርስ በርሳችሁ ነው። እግዚአብሔር እንደዚህ አይነት ሰው አይመችም አይደለም። ይሄ ውሸታም ነው። አንተ ኦርቶዶክስ ነህ? እኔ ኦርቶዶክስ ነኝ። ያው ጠይቅ የፈለከው ነገር። ኦርቶዶክስ ማለት ነው። ኦርቶዶክስ ማለት ነው። ለምን አሰጣይ? ጥያቄ እኮ ብዙ ጥያቄዎች አሉ። ራሱ ሳሚ ባዳ ለምን ወረድክ? ሳሚ ገብተህ ማየት ትችላለህ። ብቻ ሳይሆን እስቲ ኦርቶዶክስ እኔ ነኝ ያለው ቄስና ዳቆን ጠይቅ። ዳጊ ኦርቶዶክስ ነው ወይስ ምንድን ነው ብለህ ጠይቅ። ደግሞ ገብተህ እኔ እኮ የማውቅ ሰው የለም እዚህ ቲክቶክ ላይ ኦርቶዶክስ መሆኔና አለመሆኔን። ኤርሚ ብዙ ጊዜ እኮ ከዳኒ ጋር ይከራከራል ዳጊ። እኔማ ያለው ዳጊ ያው ከዳኒ ቤት አይጠፋም፣ ብዙ ጊዜ ይከራከራል። ኦኬ። አይ ታዲያ ሳሚ የሚባል ሰውዬ ገብቶ ቢጠያየቁት ጥሩ ነበር። ለምን ወጣ? ታች እኮ ሲጽፍ አስገባሁትኝ ውሸቱ ነው ብሎ ሲል እንዲያወራው ብዬ ማለት ነው። እንግዲህ ዳጊ ደግሞ ያው ቆሞ እያወራ እንግዲህ ያኛው ተወረደ ማለት ነው ሳሚ። ስለዚህ እውነት አለኝ ብሎ የሚለው ሰውዬ እውነት የለውም፣ በከንቱ ነው የከሰሰው ማለት ነው። ሳሚ የሚባለው በከንቱ ነው ዳጊ ነው የከሰሰው። ጊዜ ከኦርቶዶክስ ሞጥቼ የሆነ አንተን ተሳስቼ ተመልሼ መጥቼ ምስክርነት የሰጠሁት ቪዲዮ ሪፖስት ያደረኩት እኮ ውስጥ አለ፣ ገብቶ ማየት ይችላሉ። እኮ ምንም እኮ ክርክር አያስፈልግም። ኦኬ። አይ በቃ ሳሚ ከዚህ በላይ አቅም የለውም ለማውራት። ኦኬ። ማን አሁን ፒ ሰላም ምናምን ነገር ብለን እንትን ገስት እንዳትልክልኝ፣ ኦርቶዶክሳውያን ካልሆናቸው በስተቀር ገስት እንዳትልኩልኝ።
ይቅርታ አድርጉልኝ። አሁን እኔ ፔጅ ላይ ገስት ላይ ማለት ነው አላማቸውና ሀሳባቸውን የማላቃቸው ሰዎችን አላስቀምጥም ገስት ላይ ማለት ነው። ስለዚህ የቱንም ያህል እንኳን ብታቁኝ ከፈለጋችሁ በውስጥ መስመር አግኙ። ቴንክ ዩ። ለምን በዚህ 10 ዓመት ውስጥ ብዙዎቹን አቅርቤ ለኔው መልሰው መውጊያ ሲሆኑ ነው ያየሁት፣ ያለ ጥፋቴ ያለ በደሌ ማለት ነው። ስለዚህ በወገኖች እየደማው እየተወጋው መኖር የለብኝም። ስለዚህ ዛሬ ገስት ላይ ገብታችሁ ለመቀመጥ የምትፈልጉ ሰዎች ማላቃችሁ ነገ የኔው መውጊያ ነው የምትሆኑት። ስለዚህ ታችሁ ናችሁ ታብታብ አድርጉ። ማቃቸው ወገኖች መልካም ልብ ያላቸው እነሱ ልከው የሚያገለግሉት ነገር ካለ ያገለግላሉ። ስለዚህ ዝም ብሎ ገስት የላከልኝን ሰው ሁሉ አልቀበልም። ፈልጌ ነው። ቴንክ ዩ። በዚህ ካስከፋችሁ አለመምጣት ትችላላችሁ እዚህ ቤት። ቴንክ ዩ። እግዚአብሔር ይባረክ። እሺ፣ ስለዚህ ዳግሻ ምንድን ያለው ለፍጡር ምስጋና ማቅረብ ይገባ ነበር ብዬ ያደረኩበት ጊዜ ነበረ። በኋላ ላይ ግን ከወንድምነት ጋራ ከዳንዬ ጋራ እያወራ እያለ ምን ተረዳ? አይ ቲንክ ከዳንዬ ጋር እየተነጋገራችሁ ባለህበት ሰዓት የተረዳኸው ነገር አለ። ከዛ ጋር መሰለኝ የጀመርከው ዳጊ። አሁን ደግሞ በጣም ይቅርታ፣ አሁን እዚህ ያው ብዙ ልጆችም ስላሉ አሁን ዳኒ የሆነ ሼር አድርጌ ነበረ እና አሁን ምንድነው ሰዎች የሚሉት ዳጊ ፖለቲካ እየሰራ ነው ወይም ላይ የሃይማኖት የመቀየር ሱስ እንዳለኛው እንደዚህ ነው ሰዎች የሚረዱኝ። አያክ አሁን ደግሞ ባለፈው የሆነ ጊዜ ተሳስቼ ወደ እስልምና ሄጄ ነበርና ሄጄ እንትን አይ ቲንክ ወደ 3 ወር አካባቢ እዛ ውስጥ ቆይቼ ተመልሼ መጥቼ እንትን ይፎ ቤት ላይ ከ3000 ሰው በላይ ባለበት ነው ምስክርነት የሰጠሁት። አሁን ደግሞ ተመልሼ ወደ ፕሮቴስታንት ሲሄድ ላይክ የሆነ የሃይማኖት የመቀየር ሱስ እንዳለኝ ነው እንትን ሰዎች እንደዚህ ስለሚሉኝ ነው። ዳጊ እንትን ዳኒ ራሱ ባለፈው በቃ ጌታን ተቀበል ምናምን ሲላ አይ ትንሽ መማር አለብኝ ብዬ ለዛ ነው እንጂ ዝም አልኩት። ለኪስቲን እኔ ኦርቶዶክስ ነኝ። አሁንም ግን ለፍጡራን የሚገባው ለፍጡራን ለፈጣሪ የሚገባው ደግሞ ለፈጣሪ ማድረግ የራሴ መብት ነው። ኦርቶዶክስ ደግሞ ይሄ ደግሞ እንደዚህ ማድረግ አይገባም የሚሉ ከሆነ የፈለጉት ለለበ ማስተማር ይችላሉ ከመጽሐፍ ቅዱስ እንጂ ያው ኦርቶዶክስ አይደለም ብሎ የምናደር ልጆች ካሉ እነሱ ነው ምንም ማድረግ አልችልም። ብዙ ነገር ተምራለሁ በነገራችን ላይ ላይክ የሆነ ጥላቻ ነው እና ደግሞ በቃ ፋሽን የሆነ ነገር ኦርቶዶክስ ባለፈው ይፈወደ ራሱ በጣም ነው። አሁን ደግሞ እያስጠሉኝ የመጡት ኦርቶዶክስ ነኝ ግን መሐመድ ነብይ ነው ብሎ ማመን ጀምራለሁ። ግማሾቹ በጣም የሚያስጠላው ነገር አያ ኢየሱስ ክርስቶስ ጌታ ነው በሚለው መዝሙር ላይ ፕሮቴስታንት መዝሙር ላይ ላይክ የሆነ የጥላቻ መሐመድ ግን ነብይ ነው ብሎ የሚለው መንዙማ ላይ ገብቷል። ላይክ በጣም ነው የሚወደው መሐመድ ነብይ ነው ብሎ ራሱ ማመን ጀምሯል። ከነሱ ጋር ደግሞ እኔ ኦርቶዶክስ ነኝ እያልኩ ራሴን መሸወድ አልፈልግም። ገባ? ይሄ ደግሞ ላይክ የሃይማኖት የማቀየር ሱስ እንዳለኝ ላይክ ድራማ የማስራት ሱስ እንዳለኝ ልክ እንደዚህ ነው እነሱ የሚሰማቸው። ገባ? እንደዚህ አይደለም። እውነታው እስከገባኝ ድረስ የፈለኩበት ቦታ መሄድ እችላለሁ። እስከ መጨረሻ ደግሞ ትክክለኛውን ደግሞ ካወቅ እዛ ጋር ደግሞ መቆየት እችላለሁ። ይሄ ደግሞ ድራማ አይደለም፣ የራሴ ምርጫ ነው። ይሄ ደግሞ ብዙ ነገር ተምራለሁ። ኦኬ። ስለዚህ መብት ነው። እውነተኛም ነው ደግሞ እውነት ለመናገር ለፍጡር መዝሙር ይገባል ብሎ የሚል ሰው ካለ ይምጣ እና ከእኛ ጋር ሲያወራ ትሰማለህ። ጥያቄም መጠየቅ ይችላል። እኛም እሱ እንድንጠይቀው ፈቃደኛ የሚሆን ኦርቶዶክሳዊ ካለ መምጣት ይችላል እና አንተ ግን በቅዱሳት መጽሐፍት እውነት ላይ ወንድምነት ሲያወራ እንግዲህ ብዙ ሰምተሃል ዳንዬ ማለት ነው። መጽሐፍ ቅዱስን ዳግሻ እሱ እንድታነብ እናበረታታለን። እኔ በግሌ ማለት ነው። ሌሎችም ወንድሞች እዚህ ያሉትን ሁሉ ጨምረ መጽሐፍ ቅዱስን የእግዚአብሔርን ቃል ስታነብ የለም በፍጥረት ዓለም ታሪክ ውስጥ የለም። ስለምንጠላት አይደለም የጌታን እናት ማርያምን ማንዘምርላት፣ ስለምንጠላው አይደለም የመላእክት አለቃ ቅዱስ ሚካኤልን ማንዘምርላት፣ ስለምንጠላው አይደለም ቅዱስ ገብርኤልን ማንዘምርለት መልአኩን ማለት ነው። ስለምንጠላቸውና ስለማንወዳቸው አይደለም ሱራፌልና ኪሩቤልን አንድ ቀን በስጋ አይኖቻችን አይተናቸው ማናቃቸው ልናያቸው ማንችላቸው
ከፍጥረታቸው ረቂቅ የሆኑ ቅዱሳን የሆኑ መንፈሳውያን የሆኑ ቅዱሳን መላእክት ዙፋኑን ከበው ጌታን ቅዱስ 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 የሰራዊት ጌታ እግዚአብሔር ምድር ሁሉ ከክብረ የተነሳ ተሞልታለች እያሉ ዙፋኑን ከበው ዕለት ዕለት ሲያመሰግኑ ሲዘምሩለት ሲወድቁለት እሱን ሲያመልኩ የሚኖሩ ቅዱሳን መላእክትን በስጋ ዓይናችንም አላየናቸውም፣ ልናያቸውም አንችልም። በስጋ ዓይናችን ልናያቸው በምንችለው አይነት ተፈጥሮም አይደለም የተፈጠሩት። ኢቭን አንዳንድ ጊዜ እንኳን ለሰዎች ቅዱሳን መላእክት ለሰዎች ማኒፌስት አድርገው ሲገለጡ እግዚአብሔር እነሱን ሊያመጣበት ባለ አካል ያመጣቸዋል። በሰው አካል እየተገለጡ መጥተዋል እንጂ የተፈጠሩበት ማንነት ግን የሰው አካል ነው ማለት አይደለም። እና እነዚህን ቅዱሳን መላእክት ምን ብለን እንጠላቸዋለን? አሁን ሲታይ እንደው በእውነት እኮ ነው የምላችሁ። ቅዱስ ሚካኤል መልአኩን ምን ብለን ነው አሁን እኛ ጴንጤዎች ይጠሉታል ብለው የሚሉ ምን ብዬ ነው አሁን የምጠላው? ምን ምክንያት አለኝና? በርስት በድርሻ በገንዘብ በሀብት በሚስት በልጅ በምን አንገናኝ። እሱ የተፈጠረበት ማንነትና እኔ የተፈጠርኩበት ማንነት ይለያያል። እኔ ስጋ ለባሽ ነኝ። እሱ ረቂቅ የሆነ መንፈሳዊ የሆነ የእግዚአብሔር ፍጡር ነው። ግን መልአክ ነው፣ ቅዱስ ነው። በአካል በመጠን አንቀራረብ፣ አንደራረስ። እሱም የእግዚአብሔር አገልጋይ ነው፣ እኔም የእግዚአብሔር ልጅ ነኝ። እና ይጠሏቸዋል። መላእክትን ስለሚጠሉ ነው ወገኖች። ምን ብዬ ነው የምጠላው? ምን ሪዘን አለኝ? ሲያሁን ጴንጤዎች ቅዱስ ገብርኤልን ትጠሉታላችሁ ብለ ምን ብለን ነው የምንጠላው? የጥላቻውን ምክንያት እኮ ጭምር አብረው ጨማምረው ቢናገሩ ጥሩ ነበር። እንደው ዝም ብላችሁ ቅዱስ ገብርኤልን በጣም ትጠሉታላችሁ። ምን ብዬ ነው የምጠላው? እህት አለ ይሄ የቁልቢው ምናምን ነገር ብላችሁ የምትሉት ከሆነ እሱ ዳራስ ይዙት። ለህዝብ መነገጃ ሆን ብሎ የተሰራ ድራማ እንጂ እዛ ገብርኤል የሚባል ቁልቢ ገብርኤል የሚባል መልአክ እዛ ቁጭ ብሎ አንተን በአመት 2 ጊዜ ታህሳስና ሐምሌ 19 ቁጭ እያለ እየመጣ ጧፍና ዕጣን ደሞም ዘቢብ ዣንጥላ ቁንጫና ቅማል ቱሃን ሁሉ ጭምር ስለት የሚቀበል ገብርኤል የለም። ወንድሞቼ ተፋቱን ብዬ ስልህ ይሄ ቱሃን ግብር ያስለመድከውን ገብርኤል ትለዋለህ እንዴ? እናንተ እኮ ያለ ማፈራችሁ እኮ ነውር ኦርቶዶክሳውያን ማለት ነው። ገብርኤልና ክብረዋለን ብለህ ትላለህ፣ ግን ቱሃን ነው የምታቀርቡለት እኮ ስለት። ቱሃን ከሰማኸኝ ከነጭ በግና ወይ ቦቅማ የሆነ በግ ለታህሳስ ገብርኤል ልጅ ለመጣለሁ። ጸሎቴን ከሰማኸኝ ስለቴን ከደረሰልኝ እንደዛ አድርጌ ያከብርሃለሁ። ያ ካልሆነ ግን በእውነት ፋንድያ ነው የማጨስልህ። እና የታችሁ ቁንጫና ቅማል ቋጥረው የሚሄዱበት ገብርኤልን እሱ እናከብራለን ብሎ ይሄ ህዝብ ነው እኛ ላይ የሚቀልደው ማለት ነው። ስለዚህ ማንዘመር አባቶቻችንም ሲያደርጉ አላየንም። አባቶቻችን ማለት ነቢያተ እግዚአብሔር እስኪ አምጡ ከቅዱሳን መላእክት የዘመረለት ከቅዱሳን ነቢያት ለቅዱሳን መላእክት የዘመረ እስኪ አንድ ነብይ እስኪ ጥሩልኝ። እደግመዋለሁ። ከብሉይ ኪዳን ቅዱሳት ነቢያት ወይ ደግሞ አባቶች መካከል ለቅዱሳን መላእክት የዘመረ አንድ ሰው ጥሩልኝ። እኔ ዛሬ በአደባባይ ኦርቶዶክስ ሆናለሁ። በአደባባይ ማለት ነው። እስኪ አንድ ሰው ብቻ ጥሩልኝ። ለማን ያልኩት? ለመላእክት ዝማሬ ያቀረበ የዘመረ በክንፍ እየተንጎራደድክ ና ወደኛ ሚካኤል ና ሂድ ከኛ ገብርኤል ብሎ ያለ እስኪ አንድ ሰው ብቻ ጥሩልኝ። ከብሉይ ኪዳን አባቶች እናቶች ተብለው ከሚባሉት ቅዱሳን እናቶች አባቶች ተብለው ከሚባሉት ነቢያት እንደዚሁም ከአዲስ ኪዳን ከሐዋርያት መካከል አንድ ሐዋርያ ብቻ ነው ስሙን እንድጠራልኝ የሚፈልገው። ስሙን ጠርተህ መረጃውን አብራ አያይዘህ ትነግረናለህ። የትኛው መጽሐፍ ላይ ምዕራፍ ስንት ቁጥር ስንት? የለም
ጴንጤ እንደዚህ በኮንፊደንስ ነው የሚናገረው። አየህ፣ የለም መጽሐፍ ሳላነብ አይደለም ዝም ብዬ እንደዚህ በቦልደንስ የማወራው። እዚህ ጋር ያው ብለህ የምትለው ልታመጡት የምትችሉት አንድ ጥቅስ የለም። ስለዚህ ለቅዱሳን መላእክት ዓለም ከተፈጠረ ጀምሮ የዘመረ ነቢይ የለም፣ የዘመረ ሐዋርያ የለም፣ የዘመረው አባቶች የሉም፣ የዘመሩ እናቶች የሉም በመጽሐፍ ቅዱስ ውስጥ። ለምን ከተባለ እንዲዘመርላቸው የእግዚአብሔር ቃል አይፈቅድም። እራሳቸው ዘማሪያን ናቸው። ለማ ለእግዚአብሔር ይዘምራሉ። ለእግዚአብሔር ይዘምራሉ። ለዘማሪ ዘማሪ አታቆምም ማለት ነው። አሁን ለዳጊኛ እንዘምራለን። ይገባሃል ዳጊዬ ምናምን ነገር እንላለን። አይባልም አይባልም የሚል ሰው ካለ ጤነኛነት የጎደለው ምንም እብድ ልትለው ትችላለህ ማለት ነው። ለዘማሪ ዘማሪ አይገባም። ለፍጡር ፍጡር አይዘምርም። ለፍጡር ፍጡር አይዘምርም። ስለዚህ ዝማሬ ለእግዚአብሔር ነው የሚገባው። ጌታ እግዚአብሔር የተመሰገነ ይሁን። ወንድማችን ዳጊ እንግዲህ ወንድምነት እንዳለህ እውነት ያለው መጽሐፍ ቅዱስ ውስጥ ነው። መጽሐፍ ቅዱስን ስታነብ ብላክ ኤንድ ዋይት በጣም ግልጽ ሆኖ የተጻፈ አምልኮ የተገባውና የሚገባው ዝማሬ የተገባውና የሚገባው ማን እንደሆነ ይገባዋል ተብሎ የተጻፈለት በራእይ መጽሐፍ ምዕራፍ 5 ላይ የታረደው በግ ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ ነው። ይገባዋል ይገባዋል፣ እንደዚህ እንደተጻፈው ዳግዬ ላይ ከላይ እንደተጻፈው ማለት ነው። ይገባታል የለም በመጽሐፍ ቅዱስ ውስጥ ይገባታል በእውነት የሚል የለም። ይገባቸዋል የሚል በብዜትም የተጻፈ የለም። ለአርሴማ ዝማሬ ይገባታል ሰማዕቷ አርሴማ ምናምን ነገር ብሎ ይላል። እንዲህ ለሳራስ ለአብርሃም ሚስት ለሳራ ለምን ደሞ ያዘምሩት? ነይ ነይ ሳራ ሲባል ሰምተህ ታውቃለህ? የለም። ነይ ነይ